ተኝቼ ስለማለቅ እንቅልፍም ቢያለኝ እና ይኸውልህ ሁለት ምርጫ ነው ያለ። አንድ እዚህ እመጣለሁ፣ ካልሆነ እኔ ጋር መተህ ትተኛለህ። ይቅርታ፣ ምን እያደረጋችሁ ነው? ይቺ ናታ እዚህ ስትል ነበር እኮ እንደፍተው ወርቃ ተሰብራ ነበር። አዎ እሱ ባይኖር ተሰብሮ ነበር። የምን ውሃ አይታየኝም። በቃ አንቺ አደራርቂው ለሞኛም ወርቅ እንደነሰጠ። እሺ ይቅርታ፣ ሙሉ ያላንጣ ደምባሩ የኔ እንዴት እኮ እንደማፈቅር እንዴት ማግኘት አራና ገኘሁት ትንታሮች ያገኛል ተጨነቂ። እሺ ማይ እኔ ወደ ልትሄጂ ነው? ወደ ክርስቲያን ነው። ጎሽ ጎበዝ፣ ጥሩ ነው። ለይለኔም ጸልይልኝ። ምን ብዬ ልጸልይሽ? አንቺ ደስ ያለሽን እስቲ ጸልይ። ምን ይሻላል? በቃ ከሁሉም አንድ ሺህ ዓመት እንድትኖር ልጸልይሽ? እንደፈለግሽ። እሺ ጸሎቱን በእኔ ተይው። እሺ ሰላም ተመለሽ። ጋይስ ዛሬ ሰፈሬ ነው ማሳያችሁ ምን አይነት ሰፈር ላይ እንደምኖር። ሰፈሬ ይዩት እስኪ እንዴት አያችሁት? ያምራል? ኮሜንት አድርጉልኝ። አንቺ ይሄን አመዳም ሰፈር ብትይ እስኪ ዛሬ እንኳን ሰፈር ማድሮ ቀረ። ድሮ ታውቂያለሽ፣ ድሮ ቀረ። ያላለቀ ህንጻ እያሳይሽ ሰፈር አባሽ ይጥፋና። ኧረ ትይ ስኳሬ ዛሬ እንኳን ይተውኝ። ምን አለ እንደ ልጄ በይ እኮ አንቺ ነው እንደ ልጄ ማይሽ። የኔ ልጅማ አይተሻታል እንዴ? ቅብርር አድርጌ እንደ ዳርኳት አይተሻታል። አዳም ያው የዛኔ እኮ ሳምንት ሙሉ ከቤት አትወጫትም ነበር። ዛሬ በርሽን ዘግተሽ እንዳልተቀመጥሽ ምን አጮልቀሽ ታያታለሽ። በደንብ አድርገሽ ሰምተሻል። ታውቂያለሽ ደው እንደሌላው ብር አልነበር ዶላር ነበር ሲበጠር የነበረው እንደ ልጅሽ። እቺ ደግሞ አመጣም እንዴ? ገና ከቤት ሳትወጣ ነው እንዴ ደወለችልኝ? ምን አይነቷ ነች በእናታችሁ? ስንት ስራ ትተን የመጣን አንቺ አንሻል በጣም እንዴ? ይቅርታ ትንሽ ስንት ተፍተፍ ምልበት ጊዜ እኮ ነው የገደልሽብኝ። ስራሽ እኮ ቆይሽ። ለምንድን ነው እንደዛ አጣፍሽ የጠራሽ? ሹማ ማለት ከየት አመጣሽው? ስንት ያወጣል? በእርግጥ እቃው ያን ያህል ነው። ዋጋውን በዚህ ጊዜ እስከዚህ ነው። ኧረ ቆይ እንዴ ማማዬ ተረጋጊ እንጂ ቼክ እናድርገው እንጂ። እናንተ ሸውደኝ ነው እንዴ? በቆንጆ ዋጋ ሽጥልኝ። አንቺ ደግሞ ከመቼ ነው ሸውጄሽ የማውቀው? ደንበኛ ያለሽ እንዴ? እሱማ ደንበኛ እንደሆነ ታውቃለህ። ስለዚህ ብሩ በጣም ነው የሚያስፈልገው። ባሪፍ ዋጋ ሽጥልኝ። በዚህ ነው ስማማ። በተገኘው ሸጥልሻለሁ። በተገኘው ሳይሆን ባሪፍ ዋጋ ፈልግ። አሪፍ ዋጋ በቃ እሺ በጣም ነው የሚያስፈልገኝ። እሺ ብሩን ቶሎ ፈልገዋለሁ ደግሞ። ይመችሽ። በቃ እሺ ደውልልኝ። እሺ ደውልልሻለሁ። አባ ወይ የኔ እናት ምን እንደናፈቀኝ ታውቃለህ? ምን ናፈቀሽ? እስኪ ደግሞ ንገሪኝ። እንደዚህ ደስ የሚል ተፈጥሮ ያለበት ቦታ ላይ እቅፍ አድርጎ ካንተ ጋር ደስ የሚል ጊዜ ማሳለፍ። እዚህ በላይ ተመስገን ፈጣሪ። ከዛ አስጨናቂና አስፈሪ ቦታ ወጥቼ ለሀገሬ በቅቻለሁ። የመጀመሪያው ዓላማ ምን እንደሆነ ታውቃለህ? አንተን ማግባት። ሁለተኛው ደግሞ አንድ የማስበው ቢዝነስ አለ። ካንተ ጋር ሆኜ እዚህ ሀገር መስራት የምፈልገው ግን እንዴት እንደሆነ አላውቅም። እናጠናለን ያለውን ነገር። እማ ወይ አባቴ ተመለሰሽ የመሄድ ሀሳብ የለሽም እንዴ? ምን ቀረኝ ብዬ እመለሳለሁ? በፍጹም
ይበርዳል አይደል? በጣም ይበርዳል። በቃ ለምን እንደዛ እናደርግ? አሁን ቶሎ ቤት እንግባና ልብስ ቀይረን ለምን እራት አልጋብዝሽ? ደስ ይለኛል። እሺ ከዛስ? በቃ እሺ እናወራለን። ኧረ እባክሽ እንዴ ሄሉካ እንዴት ነሽ? ደህና ነሽ? ቆይ መልሼ ልደውልልሽ። እንዴት ነሽ? አለን አለሁልህ። ሁሉ አማን አለን። እንኳንም አገኘሁሽ። ምንድን ነው? ለአንቺ የሚሆን ቀሽት የሆነ ዕቃ ይዤልሽ መጥቻለሁ። እዚህ ወርቅ የመሰለ አንገትሽ ይህን ወርቅ ብታረጊበት አቤት 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 አቤት። ስንት ነው? ኪስ አይጎዳም። እሺ እንደዛ ከሆነ በቃ ላስመዝነውና ከዛ እከፍልሃለሁ። ፒስ ይመች ነይ ነሽ። ይታይ ዲናሽ አለሁልሽ። ደህና ነሽ? ደህና ነኝ። ይቅርታ እሺ፣ የሆነ ፕሮግራም ስላለኝ እንደዚህ ለብሼ የመጣሁት አስደበቅሽ አይደል? ኧረ አትሳቀቂ። እንደውም በጣም ነው ያማረብሽ። እሺ ምንድን ነው እንደዚህ አጠርፍሽ የጠራሽ? አሄሊ ሌላ ምን ይሆናል? ስላት አዲስ ነገር ካለ ብዬ ነው። የኔ ቆንጆ አንቺ እኮ ትንሽ ልጅ ነሽ። ስለዚህ ነገር ምንም አያሳስብሽ። እንዴት አላስብም? እህቴ እኮ ናት። ምን ሆነሽ ነው ይላል? ለምንድን ሁላችሁም አትረዱኝ? ለምንድን እንደዛ የምታዩኝ? እኮ እኔ አሳውቅሻለሁ የኔ እናት። አይደለም ስለ እህቴ በቃ አዲስ ነገር ማወቅ ፈልጋለሁ። የት ናት? ምን እያደረገች ነው? ቢያንስ እንዴት የሆነ አንድ ነገሯን እንኳን መስማት የለብንም? ለምንድን ነው ሁላችሁም ቻል የምትሏት? እሺ ቆንጆ አይዞሽ በቃ እኔ ሁሉም ነገር እጨርሰዋለሁ። እሺ የኔ እናት ተረጋጊ። በቃ አልገባችሁም እኮ በቃ እየተጨነኩ ነው። ግን ማናችሁም ልትረዱኝ አልቻላችሁም። ለምንድን ነው የማትረዱኝ? አንድ እንኳን የሚረዳኝ ሰው ይጠፋል። የኔ እናት እኔ አሳውቅሻለሁ። ምን እያደረገች ነው? በቃ እናቴ ይሁን ታዬ እባክሽ ያለውን ነገር እኔ አሳውቅሻለሁ። እኔ እደውልላታለሁ። ይሁን ታዬ በእናትሽ የኔ እናት በቃ ታዬ እባክሽ የኔ እናት ቆይ እኔ የምለው ዛሬ ናቲ የለም ነው? ሁሉም ሰው ናቲ 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 ይላል። እኔን ፈልገሽ ነው የመጣሽው ወይስ ናቲ? ኧረ አንተን ውድም ባለኝ ፈልግ ልጅ ያቺ ጓደኛዬ ናቲ ናቲ እያለች እያስቸገረችኝ እንጂ እኔ አንተን ውድም ባለኝ ፈልግ። ናቲ አዲስ ሙሽራ አገባ እንዴ? ያው ሁለት ነው። የልጁን እናት ትቶ ልጅ ስትል ሰማሁ። ወልዷል እንዴ? ልጅ እኔ ልጅ አልኩ እንዴ? አልኩ መስሎኝ ነው። ልመስልሽ ነው የሚሻለው። ይልቅ ለምን ስለምንወልዳቸው ልጆች ክላስ ገብተን ብናወራ ምን ይመስልሽ? አለ ብራዘር ሂሳብ የት ነበርሽ? ደግሞ ቤተክርስቲያን ነው። ሌሎች የትኛው ቤተክርስቲያን? እማዬ ደግሞ ንገሪኛ። እኔም እዛው ነበርኩ እኮ። እኔም እዛ ነበርኩ እኮ። የትኛው ቤተክርስቲያን? እንግዲህ የምናውቀው አንድ ቤተክርስቲያን ነው ያለው አጥቢያችን። ከማንም ዱርዬ ጋር መዞር ለምንሽ አይደለም? ኧረ እማዬ እኔ ከዱርዬ ካልሆነማ ታዲያ እስካሁን ሰዓት ድረስ የት ነበርሽ? ንገሪ። ከማን ጋር ነበር? ከሄለን ጋር ነበርኩ። ሄለን ከሄለን ጋር ነበርሽ? ከዛሽ ዱርዬ መልሰሽ ተገናኘሽ? ምን ባረግሽ ነው የሚሻለኝ? በምን ቋንቋ ልግለጽልሽ?
ተይ አንቺ ልጅ ተይ 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 የሚበጅሽን አርጊ ተይ። ፍርቱና እዚህ ምን ሰራለች? እናንተ ነው እየጠበቅኳችሁ ነው። ቁልፍ አለሽ አይደል እንዴ? ከፍተሽ አትገቢም ነበር እንዴ? የባለ ትዳር ቤት እኮ ትዳር ደግሞ የተከበረ ነገር ነው። የቤትና ቤት ሳይፈቀድ መግባት አይቻልም። የኔ ቆንጆ ስለ አክብሮትሽ በጣም ነው የማመሰግነው። ቤታችን ቤትሽ ነው። በፈለግሽበት ሰዓት መግባት መውጣትም ትችያለሽ። ውይ እግሬን በጣም በጣም ያመመኝ ረዥም መንገድ ሄጄ ስለማላውቅ መሰለኝ። በቃ እንግቡ እረፍት እናድርግ። ነይ። እሺ ዝም ብለህ ያዝ። እኔ ገንዘብ ፈልጌያለሁ ብዬሻለሁ። አሁን እሺ መጣልሽ። እግሽን ዞር ወደዚህ። ፍርቱና ይታጥኝ ነው። እሺ ስማ ማሻአላ ፍርቱና። ውይ ነገ የሚያረምደኝም አልመሰለኝ። የጨው ውሃ አሪፍ ነው ይባላል። ነገ ንግግር ያደርግሻል። ውይ ያርግልኝ ነው። ስማ ደስ ሲል እዚህ ጋር እሱ ጋር በቃ እግር ያለመደ ማለት ነው። ይሹ ለራስታ ረጅም ሰዓት ተራምድሽበታል። በጣም ረጅም ሰዓት ተራምድሽ። በቃ ሙቀሽ ከሰጠሽኝ ችግር የለውም። ረጅም ሰዓት እንዳይፈጅብሽ እጂ በቃ ወደ ቤት እንዳይመሽብሽ። እኔ ታጠባለሁ። የሆነ ነገር ልጠይቅሽ ነበር። ፈርቼሽ ነው እንጂ ችግር የለውም። ኧረ ጠይቂ። ምንድን ነው? ማሚ ጋር ልጠይቃት ሄጄ ነበርና ከክፍለ ሀገር ዘመዶቻችን መጥተዋል። ማደሪያ ቦታ ደግሞ አይበቃም። ካላስቸገርኳችሁ ለዛሬ እዚህ ለማደር ፈልጌ ነበር። ታዲያ ምን ችግር አለው? ቤታችን ቤትሽ ነው። በፈለግሽው ጊዜ መጥተሽ ማደር ትችያለሽ። እውነት ምን ችግር አለው? እንዴት ብዬ እንደማመሰግንሽ አላውቅም። ችግር የለውም። ቢጃማኝ ባይሆን ለዛሬ ወስሻለሁ። በጣም ነው የማመሰግነው። ምን ሆኖ አይወጣም እንዴ ዛሬ ደግሞ? ረዥም ሰዓት ሄድ እንደዚህ ነው ማለት ነው። ፍርቱና በቃ እንዳይመሽብሽ ወደ ቤትሽ ሂጂ። ፍርቱና እኮ ዛሬ እዚህ ነው የምታድረው። ምን ማለት ነው? እኔ መስማት አልነበረብኝም? የቤቱ አባወራ ነው ያለው እንዴ? ናቲ በኋላ ተነገረ፣ አሁን ተነገረ። ምን ልዩነት አለው? ፍርቱና ማደሯ ይቀር። ናቲ ከመቼ ወዲህ ነው ግን እንደዚህ ቁጡና ተናደደ? እኔና አንቺ የብቻችን ጊዜ ሊኖር የማይገባው? የሷ መኖር ምን ይጎዳናል? ወይስ ምን መናደድ ፈልገው? እንዴት እንደደከመ እና ታዲያ ወዴት ነው? ሻው መውሰድ ፈልጋለሁ። በቃ እንደዛ ከሆነ እኔም እንዳይደብራት ይቅርታ አልጠይቃት። የኔ ውድ ባል የዋ ነገር እኮ ነው። በሊድ ይቅርታ ጠይቃት። እንዳታደርገው። ድሮ መንገድ ላይ ነበርክ ማለት ነው። የኔ ፍቅር እሺ፣ ቆይ ምን ማድረግ ነበረብኝ? ሁኔታውን እያየሽው አይደል? ያን ያክል ከባድ ሆኖ ነው? ምርጫ አጣሁኝ እኮ። ምን ማድረግ ነበረብኝ ታዲያ? ላፍታ ዞር ብል ስንት ነገር ተደርጎ ጠበቀኝ። እሺ ቆይታ ሂጂልኝ ማለት ነበረብኝ?
አረ ምን ቦጣ ለምን ብለህ እግሯን አጥበህ ፀጉሯን እያሻሻህ አስተኛት እንጂ። አባ ወይ ፎጣ ረሳኝ፣ በእናትህ አቀበለኝ። እሺ እኔ እናት እሺ። ይኸውልህ ዛሬ አቅፈኝ እንድተኛ እፈልጋለሁ። ከማንም ጋር ልጋራ አልፈልግም። ፍርቱና ባለፈው ለኤፍሬም ብር አበድሬው ነበር። የሚያስፈልግሽ ነገር ካለ ላስቀምጥልሽ። ምን ያደርግልኛል? ያው ይጠቅምሻል ብዬ ነው። ባዶ ቦርሳ ይዘሽ ከምትገረገሪ አልተዘረዘረም እንጂ ቤት ወሰናል። ለማንኛውም ያስፈልግሻል። ይቀመጥልሽ። አመሰግናለሁ አባ። ወይ እናት ይሄ ለስልክ አለ እንዴ? ምን ታደርግልሻለች? ረሳት እንዴ? ሄለን እኮ ጓደኛዬ ናት። አውቃለሁ። ያው ከኔ ቀድማ ነው ቤት የቀየረችው ብዬ እኮ። እኔ ደግሞ የድሮ ስልኬ ላይ ነበር የሷ ስልክ ነበር። አንተ ጋር የለም? የሄለን ስልክ? አዎ የሄለን ስልክ። ምን ሊያደርግልኝ ነው? ወይኔ በጣም ፈልጊያት ነበር። ኤፍሬም ጋር አይኖርም እንዴ? ምናልባት እኮ እሱ ጋር ሊኖር ይችላል። ደውልለት በቃ። እሺ የሄሉን ስልክ ማግኘቴ እንዴት እንዳስደሰተኝ። ቆይ ምንድነው እንዴት ደስተኛ ያደርገሽ? እዛ እያለች ትደዋወሉ እንደነበር ትነግሪኛል ነበር እንዴ? ለካ አልነገርኩም። አሰሪ እኮ ስልኬን ነጥቀኝ ነበር። በጓደኛዬ ስልክ ነበር የምደውልላት። በቃ ስልክ ቁጥሩ አጠፋ ብዬ በጣም ከፍቶኝ ነበር፣ ግን አገኘሁት። ታውቃለህ ሂሉ ማለት ጓደኛዬ ብቻ አይደለችም እህቴም ጭምር እንጂ። አንዳንዴ እኮ ድምጽ ሲጠፋብኝ እሷ ነበረች እየተከታተለች ደህንነትን የምትነግረኝ። ምን ተከታተለ ነበር ነው ያልሽው? አዎ ምን ደነገጥክ? ማለቴ ምን ብላ ትነግርሽ ነበር ስለኔ? ያው ባላት ወጣ ያለ ባህሪ ካንተ ጋር ስለማትቀራረቡ ደህና መሆንን ብቻ ከርቀት አይታ ትነግረኝ ነበር። ምን ነው በጣም ተረበሽክ? ምን የሚያስረብሽ ነገር አለ? ምን ሆንኩ? ምን አውቃለሁ፣ ችግር አለ? አይ ችግር የለም። እስኪ ስልክህን ስጠኝ በእናትህ፣ ለሂሉ ልደውልላትና ድምጿን ልስማ። ታዲያ ለምን በእኔ ስልክ ትደውያለሽ? ታዲያ በማን ስልክ ልደውል? ወይ ለካ አልነገርኩሽም። አዲስ ስልክ እኮ ገዝቼልሻለሁ። ለማለት ነው? አዎ ያው አዲስ የማውጥቼበታለሁ። መደወል ትችያለሽ በዚህ። ታዲያ እንዴት እስካሁን ሳትነግረኝ? ረስቼው ነው። አመሰግናለሁ ናቲ። ለምን? ሄሎ ሄሎ፣ ሄለኒ። አቤት፣ ማን ልበል? ትንሱ ነኝ፣ ጓደኛሽ። ኢትዮጵያ ገብቻለሁ። መች? ትናንት ነው የገባሁት። ላገኝሽ እፈልጋለሁ ጓደኛዬ። እሺ፣ አሁን አመሻሽ ላይ እመለሳለሁ። ክፍለ ሀገር ነኝ፣ እደውልልሻለሁ። እሺ፣ ደውዪልኝ የኔ ውድ። እስካይሽ እንዴት እንደጓጓ። እሺ ምን ምንሽ? ለምንድን ነው ልታገኛት የፈለግሽው? ማለት ሄለን ማለት ያው ገና በቅርብ ጊዜ ነው የመጣሽው። ቀስ ብለሽ አታገኛትም ነበር? ምንድን ነው እንደመጣደፍ? በፍጹም ሂሉንማ ላያት እፈልጋለሁ። ያኔ የነበረን ጓደኝነት፣ ሳቅ፣ ጨዋታ እኔ ምንም አይጥመኝ።
ድሮም እንደማትወዳት እኮ አውቃለሁ። ግን ለእኔ ስትል ስለ ሂሉ መጥፎ ነገር ባታወራኝ ደስ ይለኛል። ካልሽሽ እንግዲህ እንዴ ስለማለቅ እንቅልፍ እምቢ አለኝ እና ይኸውልህ ሁለት ምርጫ ነው ያለን። አንድ እዚህ እመጣለሁ፣ ካልሆነ እኔ ጋር የምትተኛለህ። እኔ ውስጤ ምንም ደስ እያሉ አይደለም። ለምን ዛሬ እሷን ማግኘትሽን ትተሽ ለምን አብረን ጊዜ አናሳልፍ? አባ ሂሉን ስለማትወዳት በቃ የሆነ ምክንያት ፈጥረን ማስቀረፍ አይደለም። እኔ እንድትሄጂ አልፈልግም አልኩ አይደል እንዴ? እኔ ምንሽ ነገር አሰማኝ። ምን እያልከኝ ነው? እዛ ስንት ነፃነት አጥቼ የመጣሁትን አንተም እዚህ ልከለከለኝ ነው እንዴ? ምንም ቢሆን እኮ ባልሽ ነኝ አይደል እንዴ? እኔ ምንሽ ነገር እኮ መስማት አለብሽ። ስለዚህ አትሂጂ እያልኩሽ እኮ ነው። መሄድ አለብኝ እያልኩ እኮ ነው። ማለት ባልሽ መሆን የተረሳ ማለት ነው? እምልሽ ነገር አሰመኝም? ችግር አለብሽ? በጣም ይቅርታሽ ይወድ ተጨነቄ እኮ ነው። ውስጤንም ደስ አላለውም። ጭንቀቱን እጅህን አስነሳ? አዎ አትሂጂ እባክሽ። እሺ ቤታችንን ማለት ዛሬ ትቅርብሽ። ምን ደስ አትለኝም ልጅቷ ታውቂ የለ እንዴ? ደህና ናት። እኔማ ደህና ነኝ። ምን ሆናለሁ አንቺ ያለሽልኝ? ታዲያ ከመሬት ተነስታ አትሂጂ ለሚል ምክንያት እጅ ሰንዝሮ መከልከል አለ እንዴ? እና አነጋገርሽ ነው ስሜቴ ያደረገኝ እንዴ? የትኛው አነጋገር ነው ስሜቴ ያደረገ? እኔ የምልሽን ነገር ረግጠሽ ካልሄድኩ እያልሽኝ አይደል እንዴ? ይሄ መርገጥ አይደለም። እና ምንድነው? ማድረግ የምፈልገው ማድረግ እያሰብኩኝ ነው። ነው ትንሱ እንደዚህ ነው ናት። እስከዛሬ እኮ አብረን ነበርን። ቆይ ከኔ ጋር መጨቃጨቅ ፈልገሽ ነው እንዴ አንቺ? እምልሽ ነገር አሰሚኝም? አትሂጂ አልኩሽ አይደል? እንዴ ትንሱ ምን ትላት ይሆን? ዛሬ መጨረሻ ይለው حبيبي التالي حبيبي حبيبي التالي حبيبي حبيبي التالي حبيبي يا تالي جنب الليلة حبيبي نورك لف المكان قلبي دق من أول زمان عيونك نار سحر وحنان معاك انسى كل الأحزان خطوة خطوة عالإيقاع إلين المعنى ما بنباع قربك يسرقني ضياع قلبي እንደው ናቲ ምን አስጨንቆ ነው እንደዚህ አጣርፈ ይጠራል? አሪፍ ነው። ዛሬ በጣም ጨንቆኛል። ማማክረው ሰው ሁሉ አጣው እኮ ና ማክረኝ በጣም ጨንቆኛል ስላልከኝ እኮ ሲንግልን ትቼ ወደ አንተ አስበልጬ መጣሁ። አንተ ደግሞ ትቀልዳለህ እንዴ ዛሬ? አሁን ይሄ ቀልድ ነው? ሲንግልን ትቼ ወደ አንተ የመጣሁት እኮ አስበልጬ ነው። ይሄ ቀልድ አይደለም። ወደ ሲንግሉ ብሄድ ነው ቀልድ ነው። አሁን ንገረኝ ምንድነው? ይኸውልህ ትንሱ እምቢ ታይ እያልኳት ሄለ የምትበለው ጓደኛውን ካላገኛት ብላ ሄደች። ሄለን ያቺ ተረገመች ነች። ሄለን ያቺ ጥላቢስ? አዎ። ግን ምን ይከሰታል? ያው እሷ በብዛት ስለ ሂማኔር ስለ ዲያስፖራ ስለምናምን ብታወራ ምን አዲስ ነገር አለ? እንዴት ነው ምን አዲስ ነገር አለ? በሌና በፍርቱና ባህል ስላለው ነገር ብትነግራትስ? ዛሬ እኮ አለቀልኝ ማለት እኮ ነው።
እንዴት ማለት እኔ እንደማውቀው ታውቃለች እንዴ? ብታቅስ ምን ብለህ ጥርጣሬ? እንዴት ነው ጥርጣሬ? እና ምን ወሬ እንዴት እንደምትለቃቅም አታውቃትምና ነው እኮ። ተለቃቅም ግን ከየት ታውቃለች? ሰፈር ቀይራችኋል፣ አካባቢ ቀይራችኋል። ብዙ ጊዜ ማዘርጋ ብቻዋን ነው የምትልካት አይደል? ምን እስቲ ከየት ታገኛለች ኢንፎርሜሽን? ዝም ብሎ ጭንቀት ነው በእውነት። እኔ ውስጤ እየፈራ ምንም ልክ የሆነ ነገር የተሰማኝ አይደል? ዝም ብለህ ስጋት። እሺ ቆይ ሀብን ቢያደርግስ ይሄ ነገር? ኧረ አያረግም። አንተ ዝም በል። ኧረ ይቅርታ ምናምን በል። ኧረ አያረግም። ለምን መሰለህ? አሁን እንኳን መገናኘት ከጀመሩ ስንት ጊዜያቸው ነው? እስቲ ንገር። ይኸው ዛሬ ገና ነው ታገኛት ሄደችው። ወይ ገና የመጀመሪያቸው? አዎ። በመጀመሪያ ቀን መጀመሪያ የሚወራው ልንገርህ። ስለ ማዳሟ ታወራታለች፣ ትንሱ ማለት ነው። ማዳሟ ስለ አሳዳጊዋ የማዳሟ ስለምታሳድጋቸው፣ ስለ ማዳሟ ባል፣ ስለ ማዳሟ ልጆች፣ ስለ ማዳሟ አያት እኮ ነፍ ነው እዛ። በነገራችን ላይ ስለነሱ ብዙ ይወራል። ዘይኑ ስለሚወራ ለፍልፍብኝ እናትን ለራስ ጨንቆኛል። ገና መች ጨረስኩልህ። እኔ እኮ ገንዘብ የአረብ ሀገሩን ነው። ወደ ከተማ ደግሞ ስትመጣ ሄለንን መቼም ታውቃታለህ። ስለ ሂውማኔር ታወራለች፣ ስለ ዲያስፖራዎቹ ታወራለች። ይህ ሁሉ ስለሚወራ እናንተ ጋር ብዙ አይደርስም። ብዙ አትጨነቅ። እኔ ይህንን መሆኑን ባትኖሩ ሲንግል አይትቼ አልመጣም ነበር። ባሌ ናቲ የኔ ፍቅር ምንድን ነው? ምንም እንዳትለኝ። ምን ማለት ነው? ምንም እንዳትለኝ ማለት ተደስቼ አልከኝ። ተደስቼ መጣሁ። ተደስቼ መጣሁ ታለሽ? አታፍሪም እንዴ? እንደው እስከዚህ ሰዓት አምሽተሽ ትመጫለሽ? ምን ችግር አለው? ምን ችግር አለው? ዝም በይ። እኔ እናቴ በጥፊ መታኝ። ትንሱዬ በጣም ይቅርታ፣ በጣም ይቅርታ። እኔም በጥፊ መታኝ። በጣም ይቅርታ። ጨንቆኝ እኮ ነው። አንድ ነገር ብትሆኝስ ብዬ ፈርቼ እኮ ነው። ምን ሆናለሁ? እኔ ቤት ውስጥ ማንም ስለሌለ ደብሮ ነው። እንዳትወልጂኝ ደብሮ ነው ገብቶኛል። ለእሱ አይደለም እንዴ? እኔ እፈራለሁ እኮ እንደ አንድ ነገር ብትሆኝብኝስ? ምን ሆናለሁ እንዴ? እንደውም እዛ የመለጠን ዳንስ ነው እዚህ ማሳየ። የምን ዳንስ? ዳንስ አሁን እከፍታለሁ። ዳንስ ልጅ ምን ሆነሻል? ምንም አልሆንኩም ቤቢ ቤቢ እኔ ፍቅር ሀቢቢ ሂደ እንዴት እንደደነዘች ብታያት። ይኸውልሽ ትንሱ ምንድን ነው? ቆይ ላሳይ እንዴት እንደደነዘች። አዳምጪኝ። ቆይ አሁን ይኸውልሽ ደክሞሻል፣ እረፍት አድርጊ። ነገ አልደከመኝም። በቃ እዛ ውስጥ መኝታ ቤት ትደንሽልኛለሽ። በቃ እሺ። እዛ የነበረውን ዳንስ ላሳይ። ቆይ የኔ ውደት አሁን
የሚቀረኝ አንቺ መተሽ ምን ያህል እያሰብኩልሽ እንደነበር ማሳወቅ ብቻ ነው። ያ ጊዜ ደግሞ ቅርብ እንደሚሆን ተስፋ አድርጋለሁ። ብቻ እግዚአብሔር ይጨመርበት። እሱ ያውቃል። ኧረ ቀስ በይ ናቲ ተኛበት። ውይ ይቅርታ ትንሱ ቀሰቀስኩሽ እንዴ? እንዴት አደርሽ? እግዚአብሔር ይመስገን። እኔ የምልሽ ማታ ሰክሬ ረበሽኩኝ እንዴ? ኧረ በፍጹም ስካር ያምርብሻል። እንደው አመሰግናለሁ። ምን ነው ትንሱዬ ራበሽ እንዴ? ራበኝ መሰለኝ። እናቴ ምን ትላለሽ መሰለሽ? ለሰካራም ጠዋት ላይ ቆንጆ የሱፍ ፍትፍት አሪፍ ነው ትላለሽ። ቆንጆ የሱፍ ፍትፍት ትሰራልሻለሁ። የእናቴን ትዝታ መጣሽብኝ። በናቲ ፍቅር ብድ ያልኩኝ ጊዜ ይህን መጠጥ ጠጣና ቤት ትገባለሁ። ከዛ ጠዋት ላይ ትመጣና የሱፍ ፍትፍት ከሰጠችኝ በኋላ መብላ በትዝብት ታየኝና ልክ መጠጣትሽን አወኩብሽ ያለች መስላ ተመልሳ ትወጣ ነበር። ወይ ልጅነት እንዴት ደስ ይላል! እውነት ነው ደስ ይላል። ለማንኛውም ለናቲ ቁርስ አቅርቢለት በቃ። ለኔም ሱፍ ፍትፍቴን ሰርተሽ አምጪልኝ። እሺ። ትናንት ያልሽኝ ቦታ እንሄዳለን ወይስ ቀረን ታዲያ? አዎ እንሄዳለን። ጨርሽና ተያይዘን እንሄዳለን። ለናቲ በቃ እናቀራርብለትና እሺ ትንሱ። እሺ ጨርሽና ናቲ የሁለት ቺኮች ባል እንዴት ነህ? አንተ ለፍዳዳ ሁለተኛ እንደዚህ እንዳትለኝ አላልኩም? ወይኔ ክብሩነቱ በጣም ይቅርታ። ለካ ስልኬን ስደውል የማያነሱት በጣም ደካክመው ነበር ማለት ነው። ስትደውል አይቼው ነበር። ስላናደርከኝ ያላነሳሁት ነው ብለህ ነው? አንዷን መኝታ አንዷን ሶፋ ላይ ስታጫውት ደክሞ ይሆናል ብዬ እኮ ነው። ሙልፋጣ አሁን በአንተ ቤት ቀልደህ ሙታል አይደል? ተቀልበህ እላለሁ ብለህ ነው ጓደኝ። ማታ የተሰራሁትን ጉድ ብታውቅ በጣም ታዝናለህ። የታወቀ ነው። እንደለመድከው በሴቶቹ ተታለልክ አይደል? ከዚያ አለፈ። በጣም የሚገርም ነገር ስንከራተት ሌሊቱን ሙሉ ስንከራተት በጣም ነው የራበኝ። ፈዋ ያስፈልገኛል ሳይሆን አላስቻለኝም። ልበላ በቤት ልጋብዝ እንብላ አይመስልም? ፈዋ ከደብዳቤ ጋር ናትዬ እኔ ውድ ስትነሳ ቁርስህን ብላ፣ እኛ ሾፒንግ ወጥተናል፣ ሰርፕራይዝ አለ፣ እወድሃለሁ። የእጅ ጽሑፍ ነው በእርግጠኝነት የእጅ ጽሑፍ ዝም ብዬ ሳስበው ማለት ነው። እወድሃለሁ ልትል የምትችለው ገረዷ ትመስለኛለች ዝም ብዬ ሳስበው። ምክንያቱም ትንሱ እንደዛ ስምትል አይመስለኝም። የኔ ውድ ምትል ነው የሚመስለኝ እና ጸሐፊዋ ፍርቱና ትመስለኛለች። እባክህ እዚያ አትላዘዝብኝ። ለእኔ የተጻፈውን ለራሴ ስጠኝ። አምጣው። የጻፈችው ማን እንደሆነች አውቄያለሁ፣ ግን ደግሞ አልነግርህም። እኔ የምልህ የመኝታ ቤቷ ወይስ የሶፋዋ ነች የጻፈችው? የሶፋዋ ማነች? የመኝታ ቤቷ ማነች? ያው ትንሱ የአልጋዋ፣ ገረዷ ደግሞ የሶፋዋ ነች። ይኸውልህ ስነ ስርዓት ይኑር እሺ። የልጅን እናት ገረድ አትበላት። በጣም ይቅርታ። እሺ ፍቅረኛ ምን ልበላት? ከልጅነቷ ጀምሮ ከቤተሰቧ ተጣልታ ትምህርት ስለጠፋባት መጻፍ አትችልም ልበላት ትንሱ? እንዳትል በትንሱ ቀልድ አላውቅም እሺ። እሷ እኮ ለእኔ ስትል በጣም ብዙ ችግር ውስጥ ገብታለች። ከውስጥ ወሳ ፍርቱና ተሳስተ ልጅ በመውለድ ታሪክህን ከፍቅር ወደ ግዳጅ ትዳር ቀየርከው እንጂ እውነት ነው። እሱን እንኳን አታስታውሰኝ። እኔ ራሷን ከባድ ጭንቀት ውስጥ ነው ያለሁት። እኔ አይምሮዬ ሁላ ሊፈነዳብኝ ነው። እኔ የምልህ ጭንቀትህን ለምን እየጨለጥንበት አናባረው? በዛውም ይኸውልህ የባለፈውን ቺኮችን ጠራና ከ2 ወደ 3 አትሪክ በመስራት በቃ ታሪክ እንሰራለን። ለፍዳዳ
ወይኔ እኔ አሁን ያንተ መጮቻ መሆን ነበረብኝ። ቆሻውን ፈልገን የመጣው ትንሱ ያመጣችው ነገር ካለ የሆነች ርዝራዥ ነገር ጠብ እንድታረግልን ነው። እባክህ ገና ሻንጣዋ ራሱ አልተከፈተም። ገንዘብ ራሱ ትናንትና ፍርቱና ሰታኝ ነው የሰጧት። አቦቷ ሰራተኛዋ ለአሰሪዋ ቻፓ ገባችላት እያልከኝ ነው? ለነገሩ ሰራተኛዋ ከባልየው ልጅ በመውለድ አንደኛ ሚስትነቷን አረጋግጣለች። አንተ ቆይ እንዴት ነው አፍ እንዳመጣለ የምትናገረው? አምጡኝ። ትንሱ ባለችበት ደግሞ አፌን እንዳያመልጠኝ ማለት ነው። አፌን በመጠጥ ብዘጋው ይሻላል። ምን ዙሪያ ጥምጥም ያስኬዳል? ገንዘብ ፈልገህ ነው አይደል? ገንዘብ ስጠኝ አትለኝም ታዲያ? እኮ የገባሽ ነሽ። በቃ ገብልኝና እንዝናና፣ ወጣ ብለን እንዝናና። እኔ መውጣትም መጠጣትም አልፈልግም። ገንዘቡ እንደሆነ እሰጥሃለሁ። አሁን ማይናገረውም ብላ እውነትን ነው። ለካ ንጉሳችንን ፊታችን አስቀምጠን የባጤ ቆጡን ስናነሳ ስንጥል ንጉሳችን ሆይ በስምህ የተባረከ ይሁን፣ አሜን። አቤ ልጋብዝሽ በቤትሽ። በቃ አርፈ ብላ እናጣል። እሱ ችግር የለውም። እኔ መብላቴ ነው ችግር። አንተ ከፈለክ ክብር ነው ገባ። በኋላ በቃ ከባድ ስራ አለብን። ሁለት ሰው አጣት ከባድ ነው እንዴ? ብራዘር ቀላል እኮ አይደለም። እኛ ባንዱ አንዴ እንደዚህ ደክሞ ንርቦን ምናምን መጣ። እዚህ ዝም ብለህ ብላ። እንዴት ልረፉ? እኔ ዋልታ ካላስችል እኮ አለኝ። ለመሰለ ሶፋውን አየዋለሁ፣ አልጋውን አየዋለሁ። እንዴት ግን እንዴ ትዝታ ማነው? ምን ነው የኔ ሚጢጢ አመመሽ እንዴ? ያለ ወትሮሽ ተኝተሽ አረፈሽ? አሞኝ እንኳን አይደለም፣ ዛሬ ትምህርት ስላለኝ። አባትሽ ቀስቅሽና አገናኘኝ ብሎኝ ነው። እስኪ ይሄው አውሪ ውስጥ ሄሎ አባዬ፣ ደህና አደርክ? ለምን ነበር ይፈልከኝ አባዬ? ወይኔ ታድዬ፣ በጣም ነው የማመሰግነው። እሺ አባዬ። እሺ አባዬ፣ እኔም ለዛ ነው ትምህርቴን ጠንክሬ መማረው። እሺ እሺ አባዬ፣ በጣም በጣም ወዳለሁ። ቻው። በጣም ይገርማችሁ። ከሎስ አንጀለስ ያንን ገድል ሰርቼ ማለት ነው ሜክሲኮ ሲሄድ ሊዮ እስኮባሮ የሚባል ሰው ገጠመኝ። አቤት ከሱ ጋር ያሳለፍነው ሊዮ እስኮባሮ በጣም ነው የሚገርማችሁ። የሆነ ነገር አንድ ሰው ካስቀየመው ሽጉጡን ብድግ አድርጎ ልክ እንደ እኔስ ኢትዮጵያ አይደለሁ እንዴ አንዴ እንደዚህ ተኩሳለሁ ሲል ልክ እንደ አድዋ ማለት ነው። እንደኛ ሳንሸነፍ ምናምን የኔ ሊዮ እስኮባሮን ተቆጣጠርኩት፣ መንደሩን ተቆጣጠርኩት እላችኋለሁ። ከዛ ምን እንደሚያደርጉት አካል ሲያዙ በሜክሲኮኛ እየተናገሩ ያዛሉ። እኔ ደግሞ በእንግሊዘኛ ይመለስልኛል። መልሱን ስመልስላቸው እነሱ የስ ነው የሚሉኝ አልኳቸው። በጣም ነው የሚገርመው። ሊዮ እስኮባሮ በጣም የሚገርም ሰው ነው። በቅርቡ ኢትዮጵያ ይመጣል። አንዳችሁን አስታውቃቸው። ምረጡ እስኪ ማን ይሻላቸው? አይመስለኝም። ዝም ብዬ ሳስበው ሊዮ እስኮባሮ የሚወደው አይደለም። ገምቺ። ቀይ እንኳን ብዙም አይደለም። እሺ ሊዮ እስኮባሮን እንዝጋው። በጣም የሚገርማችሁ ማለት ነው ከጋንግስተሮች ጋር ተጣልቼ ብዙም እኮ አይደለም፣ የማይረባ ጸብ ነው። ምንድነው የአክስቴ ልጅ አይታታል ምናምን ድሮስ ኢትዮጵያ ላይ ታይ ነው አይታኝ እኮ ነው። ስላየችኝ አብረን ካልሆንኩ አለች። ያው ታውቃላችሁ ያላችሁ ነፃነት ምናምን በመስኮት ዘላ ገባች ምናምን አብረን በጣም አሪፍ ጊዜ ያሳለፍ። ጠዋት ከተኛሁበት ብንን ስል ራሴ እንደዚህ የተፈነከቱ የሆኑ ግድንግዶች ምናምን ያሉበት እስር ቤት ደግሞ ያው ማንኳኳቱ በጣም የሚገርምሽ። አንዳንዴ እኮ የሜክሲኮ ማንኳኳት ሲሆን ማለት ነው ይለያል። ድምፁ እንዴት እንደሚረብሽ አይጣልባችሁ በእውነት።
ናትዬ ወይ እንዴት ነህ? እኔና ፍርቱን የገዛንልህን ብታይ ምንድን ነው እስኪ እንየዋ። አራራራ ዋው በጣም አመሰግናለሁ። ደግሞ እኮ ነጭ ሸሚዝ ምርጫዬ ነው። ቴንኪው። እሺ ትንሱዬ እውነት ነው። ከለሩ እንኳን የፍርቱና ምርጫ ነው። ናቲ እንኳን ደስ አለህ። ደግሞ ስልክሽ ዝግ ነው መሰለኝ። ዋሱን ያስቀጠሩሽ እናት እየደወሉልኝ ነበር። አረ እኔ ይሄንን ስላስተካክለው መሰለኝ። በቃ ነው ማስገቢ። አመሰግናለሁ። ዌልካም። መቼስ ለአንቺ ቀን ሙሉ ሲደውል ቆይተው ነው ለኔ የሚደውሉት። ምን ተፈጥሮ? ትንሣኤ ፊት የነበረች እንዴት ብዬ ላውራት? አንተ አሁንም እየደወልሽ ነው። ቃውቻት ልምጣ። ቆይማ እየደጋግማ ለምንድን ነው እየደወለች ነው እንዴ? ማየታሽ ሰሪሽ እዚህ ደግሞ ቆይ ለምን አባሽ ነው ስልክማ ታነሺው? ስልክ ምዘጊው? እማዬ ስራ በዝቶብኝ እኮ አሁን ራሱ ወደ ሱቅ ልሄድ ስር ነው የመጣሽው። ይሄ ሁሉ ቀን ስልክ ተዘግቶ ይጠፋ? ለመሆኑ እዛ ገጠር ያለችውን ልጅሽ ደውለሽ ጠይቀሻት? እሺ ደውልላታለሁ እማዬ፣ ችግር የለውም አታስቢ። ስራ ስለሚዘጋ ያለ ምንም ምክንያት ሰው ስልክ ነው ወይስ ገብቼ እማዬ ምን ልትሰሪ ነው የምትገቢው? ያለ ምንም ምክንያት እንዴት ሰው ስልክ ይዘጋል? ቤቱ ባዶ ነው። ይኸውልሽ እማዬ ስራ ስለበዛብኝ የዘጋሁት አልኩሽ እኮ። እና ልመንሽ? ምንም ነገር የለም። ቤቱ ባዶ ነው። ይችላል እማዬ የልትሄጂ ነው? ቤቱ ባዶ ነው እኮ አልኩሽ። የማንን የሴት ድምፅ ነው የሰማው? ማነው ውስጥ ያለው? ማንም እማዬ፣ ማንም የለም። ልሸኝሽ እማዬ። ማንም ቀቀኝ። ኧረ እማዬ